ወንድሜ እዚህ ምን ይሰራል? ወንድሜ ማናት? ምንድናት? ወንድሜ የምን ተረኔት የሚባል ነገር የለኝም። ምንድነው እየተፈጠረ ያለው? ማለት እናንተ ጋር ምን ይሰራል? ለምንድን ነው የመጣው እዚህ? ወንድም እስቲ እሱም ብዬ ነው ፎቶ ያንቺ ፎቶ ሲላክልኝ ነው ግራ ስለተጋባውኝ እንድትገቢ ያደረኩት። ያረጋችሁት ነገር አለ እንዴ? ልጁን ትሰሚኛለሽ? ለምንድን ነው የማያስታውሰው? ምን ማለት ነው? ስሚ፣ ስለ እህትህ፣ ስለ ቤተሰቦችህ፣ ስለ እናትና ስለ አባትህ፣ ስለ አያቶችህ ወይ ነገር አድርጋችሁት ካልሆነ በስተቀር በፍጹም ሊራስ አይችልም። ምን ማለት ነው? እንዴት ሆኖ ነው አንቺ የሴምራ ጎሳ ሆነሽ እሱ የአሞቴ ጎሳ ሊሆን የሚችለው እንዴ? አረ ምንድነው የምንረጋጋው? እኔ ልንገርክ እዛ ከከተማ ስገባ ማልቀመጥ በኔ መቀመጥ ተቀመጭና ቀስ ብለሽ እናወራ። እሱ የአሞቴ ጎሳ ነው፣ አንቺ ሴምራ ነሽ። ምን አገናኛችሁ? እንዴት ነው ወንድምና እህት የምትሆኑት? ድሜና ይገሉላት። ተረጋጊ። ወዲህ ነው የምትወጪው? ተረጋጊ። ወንጀለኛ ነው ብዬ ያስኩትኝ ጠበቃ ባለቤትን ለማግኘት በሚሄድበት ሰዓት ላይ እሱ ደግሞ ወንድሜ ነው ብለሽ የምትመጪው፣ በዛ ላይ ደግሞ የአሞቴ ጎሳ የሆነን ልጅ ሞቷል ያልሽው ወይም ደግሞ ጠፍቷል ያልሽው ወንድምሽ ነው ፊት ለፊት ያገኘሽው አይደለ? ወንድምሽ ደግሞ እንደማያውቅሽና እህት የሚባል ነገር የለኝም ነው እያለ ያለው። የዳንኤል ልጅ ከሆነች ብቻ ነው እህቴ ነው የምትሆነው ነው እያለ ያለው። ዳንኤል ማለት ደግሞ በአሁኑ ሰዓት ላይ በእርግጠኝነት ስሙንም ሰጥተሽዋል። እሺ ቆይ የዳንኤል ልጅ ነሽ? ማን ዳንኤል? ስለምን እንደሚያወራው እገላታለሁ። ፍጹም ተረጋጊ። ምንድን ነው ተረጋግተን ማውራት? የልጅ አጎት አይደለ እንዴ? እሱ ምን የሚያውቀው ነገር የለም። እንነጋገራለን እኮ እንነጋገራለን። አንዴ አረፍ በይና አሞቴ እኮ እንደ እሳት የሚያቃጥል ነው። አሞቴ ዝም ብሎ እኮ አይጠራም። አንተ ታውቅ የለ እንዴ? ዝም ብለህ የምትጠራው። እኔን ጠባቂ አለኝ። አባቴን እንደሚጠብቅ በአይነ ቁራኛ ይጠብቀዋል። ልጄ እኮ ሜዳ ነው ያለው። ልጄ እኮ በሷ እጅ ነው ያለው። ለምን ጎሹ አንተ ፋኩት ነው እሷን ይዘህ ቁጭ ብለህ። ምክንያቴም አንድ ቤቴን የተከበርኩ ሴትዮ እኔም እንደ አባቴ አጃቢ የነበረኝን ውልቅልቁን አውጥተዋለች። እዛ ጋ በጣም ከባድ ነገር። እንዴት ነው አንድ ግራር ዛፍ ልበልህ እንደዚህ ሰፋ ብሎ የሚከብድህ ዛፍ የለ? በቃ አንተ ማሳደር ማስጠለል የሚችል ዛፍ። አባቴ ማለት እንደዛ ነው። እዛ ቤት እዛ አሁን ደጁ ላይ የተቀመጠበት ቤት ውስጥ ልጅ አይደለም፣ ሰራተኛ የለም፣ ዘበኛ የለም። ሁሉም ለምን ያስገባችኋት? ምንድን ነው? ልጄን እኮ ሊገሉብኝ ነው። የምን መግደል ነው የምትወርቃት? ነሳ ልጅ ሼት ነው ያለው። ማናት እቺ ልጅ ማናት? ካሜራውን አቆርጠውናል። ወደ ልጇ ጋር ሰንላት። የት ነው ልጅ ሼት? አብርሃም የት ነው ያለው? አንድ ነገር ልታውቅ እፈልጋለሁ። አብርሃም እኛ ቀድመን ካልያዝን ወይንም ዳንኤል እኛ ቀድመን ካልያዝን ትልቅ ነገር ሊፈጠር ነው። በጣም ትልቅ አሰቃቂ ደም አፋሳሽ ችግር ሊፈጠር ነው። ዳንኤል ይገለናል ብለሽ አይደለም የምታስቢው? ሌላ ሰው አለ ነው የምትይ? ዳንኤል እንደዛ አያደርግም። እንዴት ማለት ዳንኤል እንደዛ አያደርግም ማለት? እሱ እንደዛ አያደርግም። እንዴት አያደርግም ዳንኤል? እሱ የዳንኤል ማንነት አታውቂም? ምንድነው ያየሽው? በራችን ላይ ያስቀመጡት ነገር በጣም ከባድ ነው። ምንድነው ያስቀመጡት በራችሁ ላይ? ጠላ ቤት አሁን ጠላ እንዲጣሳ ይቀመጥ የለ ወይ? እንጀራ ያለበት ቤት እንደሚቀመጠው ማለት ነው። ደም ተቀብቶ ጋቢ ወይንም ነጠላ ተቀመጠ ማለት ልትሞት ብሎ ልትገደል ብሎ ትችላለህ። ህይወት ማጥፋት እንዴት አድርጌ ልንገርህ? በጣም ቀላል ነው። የሆነ ነገር ቢኖር እንኳን አንስቼ ስሰጥህ አንገቴ ላይ ካራ እንዳስገባው ነው የሚቆጠረው። ቻልክ አጠገቡ ጥፋ። ገፍቶ ከመጣ ራስን ለማዳን ልትገለውም ትችላለህ። አንድ ነገር ደግሞ እንድታውቅ እፈልጋለሁ። ትልቅ ጦርነት ነው እያስነሱ ያሉት እነዚህ ሁለቱ ሰዎች። አብርሃምን ለማጥፋት ተነስቷል ዳንኤል፣ ዳንኤልም አብርሃምን ለማጥፋት ተነስቷል። ዳንኤል ሳያቅ ወይንም ደግሞ ዳንኤል ውሳኔ ሳይሰጥ አብርሃም ብቻውን ውሳኔ የሚሰጥበት ነገር የለም። ስለዚህ እንዴት የአብርሃም ዶክሜንት ብቻ እዛ ጋር ሊገኝ ቻለ? ዳንኤል አሳልፎ ሊሰጠኝ ነው ብሎኛል። እንዴት ሊል ቻለ? ከምንድን ነው አሳልፎ ሊሰጠ የሚችለው? አንደኛ አንድ ጎሳ ነን፣ አንድ ደም ነን። ማንም ማንንም አሳልፎ በባህላችን ሰጥቶ አያውቅም። ጉዳይ ከባድ ነው። ሸሸሁት ተከትሎ የመጣ ከተማ
እኔ ምን እንደሚፈልጉ አላውቅም። ምን አይነት ዶክሜንት ነው የሚፈልጉት ከአብርሃም? እኔ እኮ አብርሃም እጅግ ከሚፈሩት እጅግ አረመኔ ከሚባሉ ከአእምሮ በላይ የሚሆን እጅግ ኃይለኝነት አለ። ለራሴ ይፈራለሁ አንዳንድ ጊዜ ከአብርሃም ጋር እንዲህ ስንጫወት ድንገት ብልጭ ሲልበት ማለት ነው ሸሻለሁ። ለምን? አብሮት ያለውን ስለማቅ ነው። ዳንኤል የት ነው ያለው? እዚህ ቤት የለም። ነይ ነፊ ወደዛ ተከተል። ዳንኤል የት ነው ያለው? ማነሽ አንቺ? ማናችሁ እናንተ? ራሱ ማነሽ አንቺ? እዚህ ቤት አንተ ምን ልታረገኝ ነው? ምንም የማረግሽ ነገር የለም። ምን ሆነሽ ነው እቴ? ማነህ ነገር? መጀመር ቆይ ልጅቷ ምን እያረግሻት ነበረ? እሷ ውስጥ ነው ያለችው። መሬት ላይ ተኝታ እያለቀሰች ነበር። ይሄ ዳንኤል ቤት ነው አይደለ? የዳንኤል ቤት ነው። ግን እሷ ዳንኤል የት አለ? ዳንኤል የት ነው ያለው? እንዴት ነው የምትገናኙት? የት ተዋወቃችሁ? እያንዳንዱ ነገር ትፍሪ። አሁንም እንደማይሽ ከሆነ በጣም እጅሽ ላይ እየተንቀጠቀጠ ነው ያለው። አትፍሪ ማዛ፣ ረጋ በይ። ወይ ካልሆነ ደግሞ ጊዜ ልስጥሽ። አይ ችግር የለም ማውራት ትችያለሽ። በጣም ጥሩ ማዛ። ስልችት ነው ያለኝ አሁን ይሄ ህይወት። ለእህቴ ብዬ ነው እንደዚህ የሆንኩ ያለሁት። ግን አይዞሽ እባክሽ አታልቅሽ። ደመቼ አሁን የ4 ዓመት ሆነኝ እዚህ ቤት ከመጣሁ። አንድ ቀን ስራ ሄደሽ ታውቂያለሽ? ለምንድን ነው የምትዋሺው? ሰሚያለሽ? የምትዋሺው ነገር በኋላ ይዞሽ ነው ገደል የሚገባው። ግን ወጣው ማለት በእህቴ ላይ የሞት ፍርዱን እኔ የፈረድኩት ማለት ነው። ሁለተኛ የሞት ልጆቼ ደግሞ የልጅ ልጆቼም ተሰደዱብኝ። እንዴት አድርጌ ላስረዳ? በቃ እኔ ብሶተኛ ነኝ። በእናትህ ተወኝ። ለምን ቁስሌን ትቀሰቅስብኛለህ? አይዞህ እናታችን፣ እኔ ቁስለኛ ነኝ ያልኩህ እኮ። በቃ እንዴት ልሁን? እንዳለ የሆነ ሰዓት መጥቶ ጭጭ ያደርግብሃል። እንዴት አድርጌ ነው እኔ ማስረዳ? እንዴት ላድርግ? አልቻልኩም። በቃ እኔ ተሰድጄ ነው የመጣሁት። እዚህም ተሰደርኩኝ። ከዛ አልቻልኩም። በቃ የራሴ ህይወት ሊጠፋ ሆነ። እኔም ተሰደርኩ። 4 ልጆችን ያጣሁት ነው ያለኝ አይደለ? አዎ። በሰዓቱ እንደው እስቲ ምንድን ነበር የተፈጠረው? እርሶ ቤት ነበሩ ወይስ ልጆቹ ሌላ ቦታ ላይ ሄደው ነበረ? ምንድን ነበር እስቲ? ተረጋጊ። አንዴ እባክሽን ተረጋጊ። እሺ በይ። እሺ ቆይ እሺ ምንድን ነው? ቆይ ማናት? ምንድን ናት? አልገባኝም። ለምንድን ነው ስለማትነኝ ወንድሜ? እኔ እኮ እህት ነኝ። የምን ተረኔ እህት የሚባል ነገር የለኝም። ምንድን ነው እየተፈጠረ ያለው? ማለት እናንተ ጋር ምን ይሰራል? ለምንድን ነው የመጣው እዚህ? ምን አይገርም። ወንድሜ የት ነበርክ? የምን ወንድሜ? እኔ እኮ በጣም ብዙ ጊዜ ስፈልግ ነበረ። እውነት ወንድሜ በጣም ነበር የለፋነው። በቃ ታብር እኮ ነው። ምን እየተካሄደ ያለው? እኔም ስለምንም የማውቀው ነገር የለም። የምን ወንድም ነው የምታወሪው? ማነሽ? ምንድን ነሽ ስትጀምርስ? ወይኔ ወንድሜ፣ እሺ ቶ እኔ እና እሷ እንመሳሰልም ወንድም። እስቲ መልካችን እሱም ብዬ ነው ፎቶ ያንቺ ፎቶ ሲላክልኝ ነው ግራ ስለተጋባሁኝ እንድትገቢ ያደረኩት። ወንድሜ እንዴት ነው? ምን አገናኛችሁ? ምንም አታስታውሰኝም? እኔ ምንም የማውቀው ታሪክ የለም። እኔ ስጀምር እህትም የለኝም። አረ ወንድሜ፣ ምን እየተፈጠረ ነው ያለው? ምንድነው? እንዴት ሆኖ ነው እሱ ወንድምሽ ሊሆን የሚችለው? አረ ወንድሜ ነው። ስማኝ፣ ለምንድን ነው ምንም ማለት ለምንድን ነው ሰላም ማለት ያልፈለግከው? ማነሽ? እኔ ሲጀመር አላውቅሽም። ከየት ነው እሱ የመጣሽው? ያረጋችሁት ነገር አለ እንዴ? ልጁን ትሰሚኛለሽ? ለምንድን ነው የማያስታውሰው? ምን ማለት ነው? ስሚኝ አንቺ ስሚኝ፣ ትሰሚኛለሽ? እኔት እዚህ ጋር ምንም የገባሽ ነገር ያለ አይመስለኝም። እሺ ወንድሜ ነው። ምን ማለት ነው? ልጁን የሆነ ነገር አድርጋችሁት ካልሆነ በስተቀር ምንም ቀጥታችሁት ወይ የሆነ ነገር አድርጋችሁት ካልሆነ በስተቀር በፍጹም ሊራስ አይችልም። ምን ማለት ነው? እንዴት ሆኖ ነው አንቺ የሴምራ ጎሳ ሆነሽ እሱ የአሞቴ ጎሳ ሊሆን የሚችለው? እንዴ ጭራሽ እንዴት ሆኖ ነው እንደዚህ ሊገናኝ የሚችለው? ወንድሜ ላይ ይገሉላል። ተረጋጊ። ወዴት ነው የምትወጪው? ተረጋጊ። ምንድነው እየተፈጠረ ያለው? ምን እየሆንሽ ነው ያለሽው? ልትገሉን ፈልጋችሁ ነው? አንተ ተነች። እሷ ኧረ እኔ አላውቃትም። ያለ ዛሬ ማይቻት አላውቅም። እንዴ እናንተ የሆነ ነገር አድርጋችሁት ነው? እርግጠኛ ምንድነው አድርጋችሁት ነው የምትይው? ሲጀመር የተረገማችሁ ናችሁ። የታወቀ ነው። ሰምኛለሽ? እኔ ከዚህ ነገር ጋር የሚያገናኝ ነገር የለም። እኔ ጋዜጠኛ ነኝ። ወዴት ነው ልጁ? ነሽ አንዴ ተቀመጪና ቀስ ብለን እናውራ። እኔ ምንም አልቀመጥም። እኔ ተቀመጪና ቀስ ብለሽ እናውራ። እሱ የአሞቴ ጎሳ ነው፣ አንቺ ሴምራ ነሽ። ምን አገናኛችሁ? እንዴት ነው ወንድምና እህት የምትሆኑት? ጭራሽ የእነሱ ጎሳ ሆናችሁ ነው? ጭራሳም ይመስለኛል። ምንም የተግባባን አይመስለኝም እህቴ። ትሰሚኛለሽ? እኔ ለአንድና አንድ ነገር ነው የመጣሁት። የእነሱ ጎሳ ሆኖ ጭራሽ እዚህ መቆየት አልችልም። እየሰማኝ ነው? እኔ ጋዜጠኛ ነኝ። ከኋላቼ ደግሞ ያሉት የህግ የህግ አካል ነው ከኋላዬ ያለው።
ወይ ካልሆነ እነሱን ላስወጣልሽና ቁጭ ብለን ማውራት የምንችል ከሆነ እናውራ። ምንድን ነው እየተፈጠረ ያለው? እኔ ምንም እየገባኝ አይደለም። ወንድሜን እኮ ነው። ከዛ አቃላጭሽም እያለኝ ነው። ከዛ ደግሞ ስለ ጎሳ እያወራህብኝ ነው። ይገሉኛል። እህቴ አይደለችም እያለ እኮ ነው። እኔ ነኝ የማውቀው፣ አንተ ነው የምታውቀው። አንተም እኮ እየጠየቅኩ እየመሰከርክ ነው። መልካችን እንኳን የሚያሳስናል። ለምን ደግሞ አትሰማው ወንድም? እኮ እኔም እሱ ነገር ነው ግራ እያጋባኝ ያለው። እባክሽን ተቀመጪና አንዴ እናውራ። አንዴ ተቀምጠሽ እናውራ እባክሽን። ምን እየተፈጠረ ነው ያለው? ምንድን ነው እየሆነ ያለው? መልካችሁ በጣም ነው የሚመሳሰለው። ወንድምና እህት እንደሆናችሁ እኔ ውስጤ ላይ ጥርጣሬ ስለተፈጠረብኝ ነው እንድትገቢ ያደረኩት። እንዴት ነው በዚህ መጠን ልረሳኝ የቻልኩ? ምንም የምታስታውሰው ነገር የለም? እንደዛ አድገን እንዴት እንደተፈለግክ እኮ በቃ በግድ ነው ተስፋ ቆርጠን በቃ መኖር ግድ ስለሆነ ነው። እኔ እናት ስለምታወሪው ነገር ምንም የማውቀው ነገር የለም። ሲጀመር እህት ኖሮኝ የማያውቅም እህትም የለኝም። እንዳለ አብሮኝ ያደጉት ወንድሞቼ ብቻ ናቸው። ትንሽ ነገሮቹ ድብልቅልቅ እያሉብኝ ነው ያሉት። ለምን ወንድም ነው የምታወራው? ስለምን ወንድም ነው የምታወራው? ትሰሚኛለሽ? ዛሬ የእኔ ሰዎች ሄደው አንቺን እንዲያገኙሽ ያደረኩበት ምክንያት ራሱን የቻለ ሌላ ነገር ነው። ምንድን ነው ደግሞ ከዚህ ውጭ? እኔ ስለ ባለቤትሽ ጠበቃ ነኝ ስላለው ባለቤትሽ ላወራሽ ነው ወደዚህ እንድትመጪ ያደረኩት። ወይም ደግሞ እኔ ወደ ቤትሽ እየሄድኩ በነበረበት ሰዓት ላይ ሌላ ጉዳይ ስላጋጠመኝ ነው ወደዚህ እንድትመጪ ያደረኩት። እንዴት ነው አንቺ ወንጀለኛ ነው ብዬ ያዝኩትኝ ጠበቃ ባለቤትን ለማግኘት በሚሄድበት ሰዓት ላይ እሱ ደግሞ ወንድሜ ነው ብለሽ የምትመጪው? በዛ ላይ ደግሞ የአሞቴ ጎሳ የሆነን ልጅ እኛ አሞቴ አይደለንም። ይኸውልህ ወስደውት ወይ እዛ አድጎ እኔ አላውቅም። ወይ ፈልገን የተቀየርከው ያስገድደውክ ነው? እንዴት ነው እንደዛ የሚሆነው? እሺ ቆይ የዳንኤል ልጅ ነሽ? ማን ዳንኤል? ስለምን የሚያወራው? እኔ ጭራሽ ያለ ዛሬም አይቻትም አላውቅም። በቃ ኧረ ወይ ምን የነበረው ነገር ይሄ ነው። እንዴት ነው የማታስታውሰው? እንዴት እንደዛ አብረን አድገን እንዴት ነው ምንም ነገር የማታስታውሰው? ነገሮችን በሰከነ ሁኔታ አንተ እነሱ ልጆች ናቸው። ብዙ የሚያገናዝቡት ነገር የለም። ፍራቻ በውስጣቸው ነግሶ ነው ያለው። ቅድም እንደነገርኩ ነው። ይሄ ልጅ ዳንኤል አባቴ ነው አለ። ዳንኤል አባቱ እንዳልሆነማ እኮ እናውቃለን፣ ሁላችንም እናውቃለን። ይሄ ልጅ ግን እንትን መልኩ እኮ ነው ቅድም ነግሬሃለሁ። ከለሩ ሴምራዎችን እኔ በደንብ አውቃለሁ። ለምን አብረን የኖርን ብዙ ነገር ስላለ ማለት ነው። ስለዚህ አሁን ቅድም እንዳልኩ ለዚሁ ፐርፐዝ የተዘጋጁ ልጆች አሉ። እድል ቀንታው ለራሱ እንትን ማስኪያጃ ይጠቅመኛል ብሎ ወይ መንፈሱ ነግሮት ያቆየው ልጅ እንጂ ከዳንኤል ጋራ በዘርም ሃይማኖትም ሆድና ጀርባ የሆነ ማንነት ያላቸው ሰዎች ናቸው። ዳንኤል ላይ በጣም በእርግጠኝነት ልነግርህ ይችላሉ። ምክንያቱም እቺ ልጅ አሁን ደምግባቷ ያስታውቃል። ወንድምና አንዶት እንደሆነማ እኮ ግልጽ እኮ አይቶ መለየት እኮ ያቀተም። ስለዚህ እኔ አሞቴ ነኝ እያለ ነው። የአሞቴ ጎሳ ሆኖ እኔን በመልክ ማያቀኝ ሰው የለም። ዳንኤልን በመልክ ማያቀው ሰው የለም። የዘር ግንዱን የሚያውቅ ሰው ማለት ነው። ነገር ግን አሁን ለሱ እኔ የተሰጠሁት የተሳልኩለት እኔ አሁን የዳንኤል ጠላት ወይንም ዳንኤልን እማጠፋ ወይንም ዳንኤል እኔን የሚያጠፋኝ ሰው የሚፈልገኝ ሰው እያንዳንዱ እንቅስቃሴን ከልጅነታቸው በፎቶግራፍ አስደግፈው ነው። አብርሃም እኮ እዛ ማምለኪያ አጸዳቸው ስር ሆነው እኮ አብሯቸው ሆኖ በአይነ ቁራኛ መግቢያ መውጫውን እኮ የሚከታተሉ ማአት ሰዎች አሉ። ይሄን እኔ የራሴ ሰዎች አሉ። መረጃ ምልህ ለዚህ ነው። እሱ እግር በእግር እየተከተለ አንተ የሚሄድበት ርቀት ከባድ በሆነ ስልክ እስከ መጥለፍ ደረጃ ድረስ እስከዚህ ድረስ እንትኑ የረዘመ ነው። ያው የተፈጥሮ ነገር ነው። እውቀትም ሆኖ የተለያዩ እንትኖችን እየተጠቀምኩ ያለው ሰው ነኝ። በጣም ጥሩ። ይሄ ነገር ግን ከራሳቸው አንደበት አንተ የምትፈልገው መረጃ ያዝ። በእኔ በኩል ያለውን ነገር በየደረጃው ኢንፎርሜሽን እሰጥሃለሁ። በጣም ጥሩ። የኔት ትሰሚኛለሽ? እኔ አንቺን ላገኝ የመጣሁበት ጉዳይ ራሱን የቻለ ነገር ነው፣ ሌላ ነገር ነው። አሁን እዚህ ጋር ደግሞ ወንድሜ እያልሽው ያለው ነገር ደግሞ
አስቤው ከመጣሁበት ነገር አንቺ ምንም ከማወራሽ ነገር ከውስጥሽ አስወጪ የተለየ ነው። እዚህ ጋር አሁን የህግ አካል ነው የምታየኝ። እኔ ጋዜጠኛ ኤርሚያስ እባላለሁ። ወደ አንቺ ቤትም ሄደው ማዘዣ ይዘው ሄዱበት ምክንያት እንደምታየው ማዘዣ ድም ብሎ ነገር አይደለም፣ ከህግ አካል የሚሄድ ነገር ነው። እያንዳንዱ ነገር መረጃ ለማጣራት ከአንቺ መረጃ ለመውሰድ ነው የሄዱት። እውነቱም ከሆነ ያንን ወረቀት ይዞት ሲሄዱ አብሬያቸው ነበር። ቅድም እንዳልኩሽ በአንዳንድ ጉዳይ ወደ እኔ እንድትመጪ አድርጌያለሁ። በመጀመሪያ ደረጃ እንድታቂ የምፈልገው ነገር ምንም የሚያሳስብሽ ነገር የለም፣ የሚያስፈራሽ ነገር የለም። አውቃለሁ በሽሽት ላይ ነው ያለሽው የሴምራ ጎሳ አባል ስለሆንሽ፣ የሴምራ ጎሳ ስለሆንሽ። እኔ አሁን የምፈልገው ስለዚህ ልጅ ብዙ ነገር እነግርሻለሁ። የእውነት ወንድምሽ ይሁን አይሁን ከምታወራቸው ነገሮችና በሌላ ነገር ማጣራት እንችላለን። አረ ነው እንዴ አጋጣሚው ገርሞኛል። ነው እንዴ ወንድሜን መለየት አያቅተኝም። እስቲ ስለ ቤተሰቦችሽ አውሪ። የት ተወልደሽ ነው ያደግሽው? ወንድሜ ነው ካልሽ ደግሞ የት ተወልዳችሁ አደጋችሁ? ምክንያቱም በሆነ አጋጣሚ ተለያይታችሁ ነው የሚሆነው። እንዴት ተለያየ የሚለውን ነገር ደግሞ ለማወቅ ወደ ኋላ መመለስ አለብን። ማን ልበል እስቲ? መጀመሪያ ከስምሽ እንጀምር። ተወልደን ያደግነው ሴምራ ነው፣ ያው ስደት ላይ ማለት ነው። ግን በቃ እኔ ወንድሜን በደንብ አስታውሳለሁ። በእውነት ማነኝ እንዴ እኔ አብረን ተጫውተን እኮ ያደግነው እስከ 8 ዓመት እስከ 9 ዓመት ድረስ አብረን ነበርን። ከዛ ነው የሆነ የጠፋው። ከዛ ተፈለገ አስፈልግ ነው በቃ እናቴም አባቴም ሲደክማቸው ነው የተውት በቃ። እና እንዴት ነው ምንም የማያስታውሰው? እኔ እኮ እያንዳንዱን ነገር አስታውሳለሁ። እሱ እንዴት በዚህ መጠን ይረሳኛል? አንድ ነገር እንኳን እንዴት ትዝ አይለውም? እንዴት ተፈለገ? እስቲ በምክንያት ልትጠፋፉ ቻላችሁ? በቃ በየጊዜው ብጥበጣ ይነሳ የለ ሲጣሉ፣ ጎሳውና ጎሳው ሲጣላ በቃ በየጊዜው ይጠፋል። እና ልጆችም ይጠፋሉ። በቃ በጣም ብዙ ንብረት ነው የሚወድመው። በቃ እንደምታውቀው ነው የጦርነቱ ነገር። እና በቃ በዛ ምክንያት ነው አንድ ቀን የጠፋው። በቃ እንዴት እንደጠፋ ከቤት በቃ ምን እንደተፈጠረ አናውቅም። ብቻ ግን ጠፋ። ፈልግ ነው አስፈልግ ነው ሞቷልም አለም ማወቅ አልቻልም። በቃ ግን ምንም ማድረግ ስለማንችል በቃ መኖር ባይባልም መኖራችንን ቀጠልን። ዛሬ ደግሞ እንደዚህ ያገኘሁት ጭራሽ ምንም የሚያውቀውና ምንም የሚያስታውሰው ነገር የለም። አንድ ነገር እርግጠኛ ነኝ፣ በአሞቴ ጎሳ ላይ የትኛውም ቢሆን የአሞቴ ጎሳ የሴምራን ጎሳ ሊቀበል አይችልም። በዛ ላይ ደግሞ እንደዚህ አገልጋይ አድርጎ ዳንኤል እሱን ሊቀጥረው አይችልም። ይህም ማለት ዳንኤል ይህ ልጅ አገልጋይ አድርጎ የሆነ ነገር አድርጎ ሊቀጥረው የቻለበት ምክንያት አለ። ይህ ማለት ደግሞ ስለ እናትና ስለ አባትሽ ላይ ችግር አለ ማለት ነው። እናትና አባትሽን እስቲ ንገሪኝ እስከምታውቂው ድረስ ስለነሱ። እንዴ በቃ በጣም እርግጠኛ ነኝ። ምንም እኛ የምናውቀው የአመር ጎሳ እንደሆነ ነው። በቃ ሌላ ነገር የለውም። ሲቀጥል ደግሞ ምንድነው የምነግርሽ ስለ እናትና ስለ አባቴ ልጅ ሰሚኛለሽ? እዚህ ጋር አሁን በጣም አነጋገርሽ ሁላ ሲምፕል ነው፣ የሚያሳውቅ ነገር ነው። ስለትና እናትና አባትሽ ለማውራት ፈቃደኛ አይደለሽ። የደበቅሽው ነገር አለ። አንድ ነገር እዚህ ነው ስለ ባለቤትሽ ልጠይቅሽ ነው ብለኸኛል። ከዛ ወንድሜ እንዳጋጣሚ ያገኘውታ ስለ ቤተሰቦቼ ማውራት አይጠበቅብኝም። በትክክል በቃ ጋር ግዴታ ማውራት አለብሽ። ምክንያቱም መሀል ላይ የተፈጠረ ነገር እንዳለ ስለተሰማኝ ነው። አንድ ነገር ወቂ፣ አሁንም ድረስ አልተረጋጋሽ። ተረጋጊ። ተረጋግቻለሁ። ምንም የሚያረጋጋ ነገር የለም። የሚያረጋጋ ሁኔታ ውስጥ እኮ አይደለም ያለው። ትክክል። የሚያረጋጋ ሲቀጥል ደግሞ እየነገርኩ ነው። በቃ ሞቷል ያልሽው ወይም ደግሞ ጠፍቷል ያልሽው ወንድምሽ ነው ፊት ለፊት ያገኘሽው አይደለ? አዎ። ወንድምሽ ደግሞ እንደማያውቅሽና እህት የሚባል ነገር የለኝም ነው እያለ ያለው። የዳንኤል ልጅ ከሆነች ብቻ ነው እህቴ የምትሆነው ነው እያለ ያለው። ዳንኤል ማለት ደግሞ በአሁኑ ሰዓት ላይ በእርግጠኝነት ስሙንም ሰጥተሽዋል። አሞቴ ጎሳ ላይ ትክክል ገብቶኛል። አሞቴ ጎሳ ላይ ትልቅ ኃይል ያለው ሰው እንደሆነ፣ ብዙ ጭፍጨፋዎችን ያካሄደ ሰው እንደሆነ፣ ብዙ ነገሮችን ያደረገ ሰው እንደሆነ እናውቃለን። ትክክል። ስለዚህ ያለውን ነገር ተረጋጊ፣ ቀስ ብለሽ እናውራ፣ ረጋ ብለሽ እናውራ። ምክንያቱም እየነገርኩሽ ነው፣ ዳንኤል የአሞቴ ጎሳ ሰው ያልሆነ ሰው ወደ ውስጡ ሊያካትት አይችልም። በእርግጠኝነት ሚስጥር ደብቀሽኛል። ካልነገርሽኝ ይሄ ሚስጥር በኋላ ራስሽ ላይ ነው ትልቅ ችግር የሚፈጥርብሽ። ገና እሱ አይደለም፣ በእርግጠኝነት እስካሁን ተደብቀሽ ሊሆን ይችላል፣ ተሸሽገሽ ሊሆን ይችላል። አሁን ግን የባለቤትሽን ጉዳይ ገና አውርቼ ገና ስለ ባለቤትሽ ማውራት ሳልጀምር እዚህ ጋር ደግሞ ሌላ ችግር መጥቶብሻል እና ረጋ ብለሽ እስቲ ምንድን ነው የተፈጠረው? የእውነት እናትና አባትሽ የነገሩሽ ሚስጥር የለም?
ይህን መናገር አልችልም፣ ግን በቃ በቀላሉ ስለማትለቀኝ ብዬ ነው በቃ የማወራው እንጂ የሚወራ ነገር አይደለም። እሺ ምንድን ነው? እናቴ ማለት እናትና አባቴ ከተለያየ ጎሳ ነበሩ። ማለት እናቴ ከሐምራዊ እነሱ ካሳደጉት ከሐሞቴ ጎሳ ናቸው እና እናትሽ ከሐሞቴ አባትሽ ከሴምራ እና በየትኛው ታሪክ ነው እንደዚህ አይነት ሁለታችንን ተጋብተን አናውቅም ተብሎ በጣም ጦርነት ተነስቶ ነበረ እና አያቶቻችንን እንዳለ በቃ የሐምራዊ ቤተሰቦች ተብሎ በቃ እርስ በርስ በጣም የተጫረሱት። ማለት በስነ ስርዓት እንኳን አላደግንም። በቃ እሱም የጠፋው በዚህ ግርግር ምክንያት ነው። ታውቃቸዋለህ፣ በራሳቸው ነው እንትን የሚሉትና አሁን እሷ በጣም ከባድ ጊዜ ያሳለፍነው ፍርሃት ላይ ስላለች ልትገልጽልህ አልቻለችም። ማለት ምንድነው አሁን ይሄ የምትለው ነገር የት ነው ተወልደሽ ያደግሽው ስትላት እንኳ ሴምራ የሚባል ከተማ ነው ያደረገችው። አሁን ልጆች የዘር ግንዳቸውን እንዳያውቁ እስኪደረግ ድረስ ነው እንግዲህ የደረሰው ማለት ነው። ከወንዝ ማዶና ከወንዝ ባሻገር ቆላና ደጋ ላይ ነው ሴምራና ሐሞቴ ያሉት ማለት ነው። አሁን እናቷ የሐሞቴ ጎሳ ነች፣ አባትየው ሴምራ ነው። እኔ ቅድም የነገርኩ ዳንኤል ሁለት እግር አለኝ ተብሎ ለዛፍ ላይ አይወጣም አላልኩ? አሁን እንደዚህ በእኛ በሐሞቴዎች ውስጥ ከሴምራ ጋር የተቀላቀሉ እንትኖችን ጎሳዎችን የሆነ ዘመን ላይ እያጸዱ ነበር። ፍቅረኛዬን አጣውም ብዬ ያልኩህ የልጅነት ፍቅረኛዬን በዚህ ነው። እርሱ ፍቅረኛውን ነው ያጡት። እኛ ግን እናትና አባታችን አተን ያደግነው እውነት ነው። አንድ ቤተሰቦቻችን እንኳን አናውቅም። ከ10 ዓመት በኋላ እዚህ ጋር የደረስኩት በራሴ ነው። እንዴት እንዳደግኩ ነው የማውቀው። በትክክለኛው አቅጣጫ እየሄደች ያለችው አየህ። እሱ አሁን ለመጠቀሚያ ነው። አሁን ላሰባት እቅድ ላልኩህ ማለት ነው። እኔ አሁን በመረጃ ደረጃ ነው እየነገርኩ ያለሁት። ለመጠቀሚያ አሁን በሁለት ቢላ እንደመብላት ወይንም ደግሞ ሐሞቴ ይሄን ልጅ እንዴት እንትን ትለዋለህ ብለህ ስትል የዘር ግንድ ሄደህ ስታነብ የዘር ግንድ ከአባት ነው በየትኛውም ብሔር ላይ ብትሄድ ማለት ነው። አሁን እናታቸው ማነች? የሐሞቴ ጎሳ ነች። የሐሞቴ ጎሳ ሆና በነ ዳንኤል የዘር ግንድ ውስጥ እዛ ትውልድ ውስጥ ያሉ የተቀላቀሉ ከሴምራ ጋር የተቀላቀሉ ሰዎችን የራሱ ወይንም ደግሞ እሱን የንጉስ ልጅ አድርጎ እየተመለከ ነው እያልኩ ያለሁት። አሁን እቺ ልጅ ፈርታለች፣ ልትገልጸው አልቻለችም። አሁን አንተ ፍቅረኛህን ያጣችኋለች። እውነቷን ነው። እናትና አባትን ማጣት ከባድ ነው። አንተ ሌላ የምትጠይቀው ነገር ካለ እስቲ ጠይቃት። ስለበላኝ ገና በጣም ብዙ ነገር ነው። ቆይ ያልገባኝ ነገር ሁለታችንም የተለያየ ጎሳዎች አደግን። እሺ ከዛስ ማለት ለምንድን ነው ስለሰው ማንነት ቢያንስ ማንነታችንን እንኳን በአግባቡ ማወቅ የለብንም? እሱስ እንደዚህ መርሳት ነበረበት ማለት ስለሚሰሩት ስራ ግን እናትና አባት እኮ በህይወት ቢኖሩ ኖሮ ያለው ተጫረሱ። እንዴት ነው የሚኖሩት በህይወት? ጋብቻው ሳይፈቀድ ነበረ። ጭራሽ ደግሞ እኛ ከተወለድን በኋላ በጣም ስቃይ ሆነ። ጭራሽ ስህተት ተሰርቷል። አያቶቻችን እያየናቸው ነው የሞቱት በዚህ ምክንያት፣ ሁለቱም አያቶቻችን። አሁን ይህንን የዘር ጭፍጨፋ እኮ ለማስቆም ነው እነዚህ ጋዜጠኞች፣ የምርመራ ጋዜጠኞች ረጅም። አንተ ምንም የምታስታውሰው ነገር የለም? ስለ እህትህ፣ ስለ ቤተሰቦችህ፣ ስለ እናትና ስለ አባትህ፣ ስለ አያቶችህ? እኔ ምንም የማውቀው ነገር የለም። ከዳንም ውጪ ማንንም አላውቅም። ወንድሜ ግን እንዴት አታስታውሰኝም? እንደዛ ስናለቅስ አያቶቻችን ሲሞቱ ትዝ አይልም? ፊት ለፊታችን ነበር የተገደሉት። እንዴት ምንም አይነት ሚሞሪ የለህም? እንዴት አያትም ሆነ እህትም ኖሮኝም አያውቅም፣ ወደፊት የሚኖረኝ ነው። ኖሮኝ አያውቅም አትበል። ኧረ እኔ እህትህ ነኝ እንዴ! እንደዚህ አትበል። የዳንኤል ልጅ ካሉሽ እንዴት እህቴ ልትሆኚ ትችያለሽ? የዳንኤል ልጆች ብቻ ናቸው ለእኔ እህቴም ወንድሜም። ከሱ ውጪ እኔ ማንንም አላውቅም። ያሳደገኝም ዳንኤል ብቻ ነው። አረ ወንድሜ ተው፣ እንዴት ነው ምንም ነገር ማታስታውሰው? ምንድነው ያደረገ ይሄ ሰውዬ? እንዴት በዚህ መጠን አይምሮህን ይቀይራል? እንዴት አንድ ነገር እንኳን ማስታወስ አትችልም? አንድ ነገር ሌላው ይቀር
እንግዲህ ቤተሰቦች የምናየውና የምንሰማው ነገር ምንም ያልጠበቅነው ነገር ነው። እኛ ያሰብነው ነገር በዚህ በኩል ሌላ ነው፣ በዚህ በኩል ደግሞ እያጋጠመን ያለው ነገር ደግሞ ሌላ ነው። በዋነኛነት ዛሬ ነው አንቺን ያገኘሁበት ምክንያት ስለ ባለቤትሽ ላወራሽ ነው። ስለ እሱ ደግሞ ምንድን ነው? ከኔ ጋር ተፋተናል እኮ ተፋታችሁ ማለት? አዎ የሁለት ልጅ እናት እንደሆንሽ አውቃለሁ። ሁለቱም ልጅ ደግሞ ከሱ ነው የወለድሽው እኮ ወልጄለታለሁ፣ ግን ተፋተናል። አዎ ማለት ባለቤትሽ የሚያስብልና አይደለም፣ ተፋተናል። ምን ያህል ጊዜ ሆናችኋል ከተፋታችሁ? አሁን አመት ሊሆነው ነው። አመት ሊሆንሽ ነው? አዎ። ባለቤትሽን እስቲ እንዴት ነበር የተዋወቅሽው? በቃ እንዳልኩ ነው፣ በስደት ነው የኖርኩት ከአንዱ ሀገር ወደ አንዱ ሀገር ስል ከዛ ደግሞ መጨረሻ ላይ ከ3 አመት በፊት የነበርኩበት ሀገር የነበርኩበት ከተማ በጣም ስቃይ ነበረ። በቃ ሴምራኖችን ማየት አይፈልጉም ነበረ እና በቃ ታውቃለህ በብዙ መንገድ ይለያል። አዲስ ሰው ወደዛ ሲቀላቀላቸው ምናምን ማነው ምንድነው ከየት ነው የመጣው ምናምን በቃ ይሄ ከሌላ ጎሳ ነው የመጣሁት ምናምን ብለህ ራሱ እንትን ማለት አትችልም። በቃ ይለያሉ፣ እነሱ በሚለዩት መንገድ ይለዩዋል። እና በቃ በጣም በተጨነኩበት ሰዓት በጣም ሰው በሚያስፈልገኝ ሰዓት ምናምን እንደ አጋጣሚ ነው የተዋወቅኩት። ከዛ በቃ በጣም ብዙ ነገር አጋዘኝ፣ ቤት በመከራየትም በጣም ብዙ በቃ ይሄ እንዴት ነው የማንታውቀው ከተማ ሄደህ ለመኖር ስትሞክር የሆነ ሰው እንዴት እርዳታ ሲያደርግልህ እያንዳንዱን ነገር በቃ ቤት መከራየትም ብትለው ከተማውንም መልመድ ብትል እነዚህ ከየት ነው የመጣሽ ይሄ ጎሳ ጥያቄ እንኳን እንዳይኖርብኝ አድርጎ ነው የኖርኩት። ማለት በቃ እሱ ብዙ አመት ነው የኖረው እዛና ከዛ ጠበቃ እንደሆነ ምናምን ነገረኝ። በቃ የህግ ባለሙያ መሆኑ ደግሞ ከተማም ስለሆነ ያው ምንም ቢሆን ያከብራሉና በእነዚህ ምክንያት ነው የተዋወቅነው። ከዛ በኋላ ነገሮች እንዴት እየሄዱ መጡ? ከዛ በቃ በጣም ተግባባን ምናምን ነገር። ከዛ ከጊዜ በኋላ በቃ ወለድኩለት ምናምን። ግን ከወለድኩ በኋላ አብሶ አንደኛውን ልጄን ከወለድኩ በኋላ ሁለተኛውን ነፍሰ ጡር ሆኜ ምናምን ነገር በቃ በጣም ብዙ ምሰማው ማገኛቸው መረጃዎች ስለሱ በቃ ሌላ ማንነት፣ ሌላ ሰው፣ ሌላ ማላቀው ሰው እየተዋወቅኩ ሄድኩኝ። ማለት የሚረዳው ወይ ደግሞ እንትን ሚልክ ምናምን አጥንቶ ነው አዲስ ሰው ማን መጣ ምናምን በቃ ገና ከመኪና ስትወርድ ነው አዲስ ሰው እንትን የሚነግረው ምናምን ነገር። ዛሬ ገባ ሰው አለ እንደዚህ የለበሰች እንደዚህ የለበሰ ዛሬ ገባ ሰው አለ ምናምን ብሎ በቃ ይሄ በደንብ ለመርዳት ቅነኝ የዋነኛ አይነት ነገር የለም። እንደሱ እያደረገ እንደዚህ ነው የሚሰራው። አብሯቸው ነው የሚሰራው። ከማን ጋር እንደሆነ አላውቅም፣ ግን በደንብ አስበውበት በቃ እንደ ፕሮጀክት በቃ ታቅዶበት በደንብ ፕላን አድርገውበት እንደሚሰሩ አውቃለሁ። እንዳልኩ ነው እኔ አሁን ለዛ ከተማ አዲስ ሰው እንደነበርኩኝ ስላወቀን ይቀርበኝ። እኔ ደግሞ በቃ ህይወቴ ውስጥ ሰው አገኝ ነገር ያለው እናትና አባቴን በ10 አመቴ ነው ያጣሁት። ወንድሜም ይሄው እንደምታየው ነው ዛሬ ነው ያገኘሁት። ከዚህ ሁሉ አመት በኋላ ምንም የማውቀው ነገር የለም። በቃ ራሴን ያሳደግኩት እዚህ ጋር ደረስኩት። ስደት ላይ ነው የኖርኩት። በቃ አሁን ላርፍ ነው በቃ አግብቼ ወልጄ ልኖር ነው ብዬ በቃ እኔ ሰው እንዳገኘው ነበር የሚሰማኝ። ይሄን ጉዴን ሳላቅ ወደ ትዳራችሁ እንምጣና በምትጋቡበት ሰዓት ላይ የነበረው ነገር እንዴት ነው? ሽምግልና ምናምን እንደዚህ ነገሮች ነበሩ? ወዴት ነው ሽምግልና የሚላከው? እኔ ያደግኩት እንደነገርኩ ነው ከቦታ ቦታ እዛ እየተንቆላለድኩ ነው ያደግኩት። የት ነው ሽምግልና የሚላከው? ግን የሱ ቤተሰቦች የተወሰነ ሰው አውቃለሁ፣ ሁሉንም ባይሆን የሱ ቤተሰቦች ታውቂያለሽ? እሺ በቃ ከዛ ውጪ እንዳልኩ በጣም የሆነ የመጀመሪያ ልጃችን አመት ከምናምን ሊሆናት አካባቢ ድጋሜ ነፍሰ ጡር ነበርኩኝና ዝም እያስተካከልኩኝ የሆነ ፋይል ወደቀ እና ይሄ በጣም ብዙ ሰው የሰራላቸውን ውል ምናምን ብቻ እንደ ፕሮጀክት የያዙት ምናምን በጣም ብዙ ነገር ነው ያገኘሁት። ፎቶዎች ምናምን ስብሰባ ሲያደርጉ ምናምን እንደሚሽን እንደሚይዙት ምናምን በቃ በጣም ብዙ የማልጠብቃቸው ነገሮች ስጠይቀው እንደማይመለከተኝና ልክ እኔ ነገረኝ። ጭራሽ አጭቅጭቂኝ ምናምን ብሎ ማለት ነው። ባለቤትሽ ነው አስቀምጠሽ ለማረጋጋት ነገሮችን? አረ ምንድነው የምንረጋጋው? እኔ ልንገርክ እዛ ከከተማ ስገባ እስከነምኔ እስከነልብሴ እስከምነምኔ ፎቶ ተነስቼ ፎቶ አለ። እንዴት ነው የምረጋጋው? ልክ እንደኔ ማአት ሰው አለ። ልክ እንደኔ ሌላም ቦታ ትዳር አለው ማለት ነው። ልክ እንደኔ ሌላም ቦታ ህይወት አለው ማለት ነው። ምኑ ነው የምረጋጋው? ምንም ነገር ማለት እንድስታወራው ቀላል ሊሆን ይችላል፣ ግን እኔ ቦታ ሆነክና እዛ ቦታ ላይ ሆነክ ነው መረዳት የምትችለው። ሲቀጥል ለምኑ ነው የምረጋጋው? እንዴት ነው የምረጋጋውስ? ሲቀጥል እንደነገርኩ ነው ጠየቅኩት። ከመጠየቅም በላይ መጨቃጨቅ ደረጃ ሁሉ ደርሰናል። እንደማይመለከተኝና የራሴ ፕሮጀክትና የራሴ ህይወት ነው ያለኝ።
ብዙ ዋጋ የከፈልኩበት ህይወቴ ነው። አንቺ ስለመጣሽ አንቺ የሆነ ነገር ስለሽ የሚቀየር ነገር የለም ነው ያለኝ። እና ምኜ በቃ እስከወልድ ድረስ ሁለተኛ እስከወልድ ድረስ በቃ እየሰራ እያየሁት ሁሉ መደበቅ አቆመ። በቃ አዳዲስ ሰው ስራ ሲመጣ ምናምን እንዳልኩ ፋይሎቹ ምናምን ያስቀምጣል እያየሁት። እኔ በዚህ መጠን ማለት ሰው ነኝ ምንም ብሆን እንዴትም ባድግ እንደዚህ በጣም ዝብርቅርቅ ያለ ህይወት ቢኖረኝም ቤተሰቦቼን አጥቼም ባድግ ምንም ቢሆን ሰው ነኝ። ያውም ሴት ልጅ ነኝ ምን ማለት ነው? ያውም ደግሞ እናት ሆኛለሁ። የሁለት ልጆች ኃላፊነት አለብኝ። ስለዚህ ተፋተን በቃ ስትወልጂለት ራሱ ምንም አይነት የተለወጠ ምንም አይነት ነገር የለም። እኔ እኮ እነሱን ሂደቶች ከሄድኩ በኋላ ነው ያወቅኩት። እኔ ምን አይነት እንትን እንደነበረው ምንም በምን ላቅ እችላለሁ። እማውቀው በቃ ጠበቃ እንደሆነ ከተማ ውስጥ በጣም የታወቀ ከተማ በጣም የታወቀ በቃ እንዴት ነው በጣም ጎበዝ በጣም ለብዙ ድርጅቶች የሚሰራ በቃ በጣም የሚወዱት የሚያከብሩት ሰው እንደሆነ ነው የማውቀው። በቃ ጠበቃ ነው ብለሽኛልና እንደው እስቲ በሆነ አጋጣሚ የሆነ ኬዞችን ይዞ ላንቺ ማገዝ እንደዚህ አይነት ነገሮች ነበሩ? አዎ አንዳንድ ነገሮች ነበሩ። ለምሳሌ የሆነ ሳለ ቤት ገዝቼ የሐረግ ጎሳ ስለሆንሽ ከዛ ስለመጣሽ ምናምን ነገር ብለውኝ እነዚህ ነገሮች አስተካክሎልኝ በራሱ መንገድ ብቻ በራሴ መንገድ ጨርሳለሁ ብሎ ጨርሶልኝ በሰላም እየኖርን ነበረ። ከዛ ስንጣላ ነው ድጋሜ ደግሞ የወሰዱት እንጂ እንደዚህ ነበር በሰላም ነበር እየኖርኩ የነበረው። ማለት ከመኖሪያ ቤትሽ እንደቀልድ ነው ያስወጡሽ ነው? አዎ ይሄው ውሉ ምናምን ብለው ምንድነው ያሉ እኛ ከሱ ጋር ተስማምተን ነው እንጂ የእውነት እዚህ እንድትኖሪ ወይም ቤቱን ሸጠንልሽ አይደለም እና ምንንም አይደለም መመለስ አለብሽ አሉኝ። በቃ ማድረግ የምችለውን ነገሩን በቃ ወጣው። እንደምታውቀውና እንደምታየው ነው። በጣም ከባድ ነው ማለት ህግ ምናምን አይደለም የሚሰፍነው። እነሱ ከህሊናቸው በላይ ዘራቸው ነው እና ጎሳቸው ነው የሚበልጥባቸው። እሺ ከዛ ወጥተሽ ወደ ከተማ ከመጣሽ በኋላስ ከሱ ጋር የነበራችሁ ግንኙነት እንዴት ነው? በቃ እኔ ከዛ ወጣውኝ ራሴ በራሴ መንገድ ነው እያስተዳደርኳቸው ያሉት ልጆቼ። የሆነ ጊዜ ላይ ይደውላል ብር ምናምን ነገር ይልክላቸዋል ለልጆቹ ለአንዳንድ ነገር አደርገዋለሁ። በቃ ከዛ ውጪ ራሴን በራሴ ነው ልጆቼን የሚያሳድግኩ ያሉት ራሴን ነው እየኖርኩ ያሉት። በተቻለ መጠን ከሱ መራቅ ነው የፈለኩት። እንደነገርኩ ነው ሰው አጣሁበት ሰዓት ሰው ያገኘው መስሎኝ ነበረ። ግን እሱ በቃ ስራው ነው ሰው ለመርዳት ቅን መስሎ መልካም ሰው መስሎ ማጥመድ ስራው ነው። በቃ ፕሮጀክት እንደሆነ ከትላልቅ ሰዎች ጋር ከነማን ጋር እንደሚሰራ ባላውቅም እንደዚህ እንደሚሰራ ነው የማውቀው። እዚህ ድረስ ነው የማውቀው ኢንፎርሜሽን። ከዚህ የተሻለ አላውቅም። ግን በደንብ ነው በፎቶ በፋይል በቃ በደንብ ነው ዝም ብሎ አይደለም የሚሰሩት። በደንብ አስበውበት አቅደውበት የተለመደ ስራ ነው። ስለዚህ እኔም ፈልጎኝ ወይ አስቦኝ ወይ ወዶኝ ምናምን ሳይሆን በቃ ፕላን ተደርጎ ነው የተሰራው። ስለዚህ በእቅድ ደግሞ የቀረበህንና ለጥቅሙ ሲል እንትን ያለህን ሰው ህይወት ውስጥ ማቆየት ምንም ትርጉም የለውም። ስለወለድኩለት ብቻ ተስማምቼ መኖር አልችልም። እኔ ወንድሜንም ቤተሰቦቼንም እናትና አባቴንም ህይወቴንም አሳጥቶኛል። እንኳን ይሄን ውድ ቤተሰቦች እውነቱን ለመናገር ከሆነ እንደ ቀልድ የያዝነው ጠበቃ ምን ያህል ሰፊ ፕሮጀክቶችን ይዞ እንደሚንቀሳቀስ ማየት እንችላለን። ከትላንት ወዲያ በተደረገው ክትትል የተያዘው ጠበቃ እምልሽ ባለቤትሽ የነበረውን ሰው ማለት ነው እንደዚሁ ሌላ የሴምራ ጎሳ የሆነችን ሴት አንቺ ባልሽ መንገድ አግብቶ እንደሆነ ከሆነ አልወለዱም፣ ግን እንደዚሁ እሷንም አስቀምጦ እንደ ሚስት አስቀምጦ እየተንቀሳቀሰ ነበር። ስለዚህ የሴምራ ጎሳዎችን ነው ማለት ነው ኢላማ አድርገው እያጠቁ ያሉት። በትክክል። በጣም የሚገርመው ደግሞ ሁሉም የሴምራ ጎሳዎች የሚያመሳስላቸው ነገር ምንድን ነው? ፍትህም ፈልገው ወይ ደግሞ የእናትና የአባታቸውን ንብረት ፈልገው ወደዛ በሚሄዱበት ሰዓት ላይ ቀጥታ ታርጌት አድርጎ የሚይዘው ሰው እሱ ነው ማለት ነው። ጠበቃ ስለሆነ እኔ ነኝ የማማክራችሁ፣ እኔ ነው እንደዚህ ማድረግላችሁ ብሎ ያለውን ነገር የሚያደርገው እሱ ነው ማለት ነው። አሁንም ቢሆን እጃችን ላይ ነው ያለው። የተለያዩ ክሶችን እየተመሰረተበት ነው ያለው። ከዚህም በኋላ ብዙ የሚሄዱ ነገሮች ነው ያሉት። እሱ ብቻ አይደለም እንግዲህ በሂደት ምን ይሆናል ወደ በኋላ ላይ አቀብላለሁ እና እሱ ብቻ አይደለም ከዳንኤል ስኳዶች ውስጥ አንዱ ይሁን እንጂ ብዙ ናቸው። እኔ ሴምራዎች በጎሳዬ ጥላቻ ብዙ ነገር ቢደረግባቸው አንድ መወድላቸው ነገር አለ። ሰራተኞች ናቸው። ተጨርጭረው ከሰው ሀገር ሄደው ችግር ብልሃትን ይወልዳል አይደል የሚባለው።
ይኖራሉ። ሐሞቴ አሽትቶ አድኑ ነው። በተለይ ደግሞ ትውልድ ሀገራችን ቤተሰባችን ማን ነው የዘር ግንዳችን እዛ ገጠር ንብረት አለኝ ምናምን ብሎ ተናግሮ አይደለም ገና ሀሳቡን ሲያመነጭ እንትን ውስጥ ይገባል። እንዳለችው ነው መኪና ሲወርድ ጀምሮ አይደለም ገና እሱ ጎሳ ወገኖች ጋር ሲጫወት የሚገርምህ እንደዚህ ሁለት ጥንድ እንትን ያላቸው በአንዱ ግን ሐሞቴ በአንዱ ግን ሴምራ የሆኑ ሁለት ቤላ የሚበሉ ለጥቅማቸው ያደሩ አሳልፎ ይሰጧቸዋል። ሲል መጠቀሚያ ይሆናል። የሚያሳዝንህ ህፃናቶች የሚሰዋው ነገር አሁን ዲቴል ልጆች የሚያውቁት ነገር የለም እና እሱ የሚፈልገውና የሚጠብቀው ንብረት የሚወጣል ብሎ የሚያስበው አፈታሪክ አይደለም። ያለ ሀብት አለ። ያንን አገኛለሁ የዛ ሜምበር ተወካይ ነኝና ይሄን ያህል መስዋዕት አቅርቤ የሚለውን ተያይዞ የመጣ ነገር አለ። ሙሉ የሚያደርገው ነገር የለም። እሱ ወደፊት የመጣበት ይሆናል። ግን የሚያልቁት ምንም የማያውቁት የዚህ ልጅ ያለበትን ሁኔታ ትነግረኝ ትችላለህ? ለሱ እንኳን መፍትሄ ይኖራል። እኔ አሁን ነገርን እስክትጨርስ ድረስ እንጂ ይሄ ልጅ 7 እስከ 9 ባለው አግኝቶት ከሆነ የሚሰጡ እንትኖች አሉ፣ ቅጠላቅጠሎች አሉ እና ወደ እንትኑ እንዲመለስ እድሜውን እንትን ከተገኘ ከገጠር እንትን ይመጣል። ስራ ስሮች አሉ፣ ቅጠላቅጠል የሚሰጥ መድኃኒት አለ። ወደ ትውስታው እንዲመለስ ይሆናል። ድሮ በልጅነት የነበረውን እናቱን፣ አባቱን፣ እህቶች፣ አካባቢውን የሚያስታውስበት 3 ስቴፕ ነው ያለው። 9 ላይ ካለ የሆነ አመት ላይ አሁን ያለበትን እድሜ አላውቅም። እዛ ላይ ሁለተኛው እንትን ላይ የምትሰጥ እንትን አለች፣ ቅጠል አለች ይመስለኛል። በአመት አጋማሽ የሆነ ሳል ላይ የምትበቅል ቅጠል አለች እና እሷ ቅጠል ከሆነ እንትን ጋር ታሽቶ በማር ይሰጠዋል። ትውስታውን ይመልሳል። እህቱን እንደ ፊልም ነው ያስታውሳት ማለት ነው፣ ረጅም ጊዜ ስለሆነ ማለት ነው። አሁን ባለው ሂደት ግን በፍጹም ስለ ዳንኤል ክፉም እንድትናገር አይፈልግም። እውነቱን አሳድጎታል፣ ድሮታል። ጭራሽ አሁን ሌላ ሸምቀቆ አንገቱ ላይ ገብቷል፣ ወልዷል። ጎሽ ለልጇ ስትል ገፋሽ የሚባል ነገር የለም። አንድ አይነት የሆነ እንቅስቃሴ ቢያደርግ ቢፈልግ በሚስቱ ቢፈልግ በልጁ ይዘዋል። አሁን እንደዚህ አጥምደው አሁን እጅ ተቀላቅላ ነው ያለችው። ሲቀጥል የሷ ልጆች የሚያጠምዱበት ይሄ ነገር ቶሎ ካልቆመ ጥያቄው እንዳይነሳ ከዛ አሜን ዳንኤል የሐሞቴ ጎሳ የበላይ የንጉስ ልጅ የንጉስ ዘር የሚለው ሀብት ንብረት ብቻ አይደለም። ይሄ ጠቅላይ ግዛትን እንደሚባለው የሚወስዳቸው ጋራዎች፣ ተራራዎች ምናምን ሁሉ አለ ጎሳው መተዳደሪያ እንትን ማለት ነው እና ያን ሊያስፈጽሙ የሚችሉ ከከተማ እስከ ገጠር የተዋቀረ ነው የምልህ። ለዚህ ነው አሁን ልጅቷ እንዳለችው የራሱን የቻለ ፕሮጀክት የሚያስፈጽሙ አሉ፣ ገጠር ውስጥ የሚያስፈጽሙ። ሌላው ቀርቶ ከሐሞቴ ጎሳ ከእንትኖች እስከ በረሃ መጽሐፍ ገላጭ ድረስ ሄደው የሚያነቡበታል ከእንትኑ ውጭ ማለት ነው። እንደገና በከተማ ውስጥ የሚነግዱ አሉ። ከከተማ ውጭ ሆነው በፋይናንሻል ሳፖርት ያደርገዋል። እስከዚህ ድረስ የተዋቀረ ነው። በጣም ጥሩ። እያንዳንዱ ነገር ከዚህ በኋላ ቁጭ ብለን የምናየው ይሆናል። ወደ ቤተሰቦቻችን ብዙ ዶክመንቶች፣ ብዙ ፋይሎች የምናገራበጣቸው ፋይሎች አሉ። በዋነኛነት ግን በጣም ያሳዝናል። እህትና ወንድም አለመተዋወቅ ማለት በጣም የሚከብድ ነገር ነው። ወንድም እህቱን መርሳት ማለት ትንሽ ከበድ ያለ ነገር ነው። የሚያስፈልጉ ነገሮች ይኖራሉ፣ የሚያስፈልጉ ሕክምናዎች ይኖራሉ። ምክንያቱም አሁን ላይ ምንም ሊያወራኝ አይችልም። ምክንያቱም የሚያውቀውም ነገር ያለ አይመስለኝም። ቢኖርም
መጀመሪያ ማድረግ ያለብን ህክምናዎች አሉ። እነሱ እናደርጋለን። በዋነኛነት ዛሬ ስንሰራ የነበረው ፕሮጀክት ሌላ ነው፣ ሆኖ ደግሞ የተገኘው ደግሞ ሌላ ነው። ከዚህ በኋላ ዶክመንቶች አሉ። እዛ ዶክመንቶችን አገላብጠን ቀጥታ ወደ ውሳኔና ወደ ጥቃት ነው የምንሄደው ማለት ነው። እስካሁን ስንሯሯጥ ነበር፣ እስካሁን ስንፈልግ ነበር። ከዚህ በኋላ ወደ ማደኑ እንገባለን ማለት ነው። በቀጥታነት የምናደርጋቸው የተለያዩ ታርጌቶች አሉ። ማናቸው ምንድናቸው የሚሉት ነገሮችን እዚህ ጋር መናገር አይጠበቅብኝም። በአብርሃምም በኩል በዳንኤልም በኩል ጊዜን አላባክንም። እዚህ ጋር አቋርጣለሁ። ሰዎች እየጠበቁኝ ነው ያሉት። እንደምታዩት ነው፣ መተንፈሻ ጊዜን ያጣ ነው። በዓልም ቢሆን ምንም ቢሆን እረፍት የሚባል ነገር የለም። ነገሮችን እስክናስኬድ ማለት ነው። ቀጥታ ቀረጼን አቋርጬ መሄድ ወዳለብኝ ቦታ አለ። ዶክመንቶች አሉ። የኔ ሰዎች ቁጭ ብለው እዚህ ጋር የሚያዩት ነገር ይኖራል ማለት ነው። እንደ ሁል ጊዜም እንደምላችሁ ፕሊዝ ኮሜንታችሁ ያስፈልጉኛል። ብዙ ኮሜንቶች ብዙ ነገር እየጠቀሙኝ ነው ያሉት። በዛውም በኩል ደግሞ ተቃራኒ ኮሜንቶችም እንደዛው ናቸው። ለምንድን ነው የበዙት፣ ለምንድን ነው ያሉት የሚለውን ደግሞ እናንተ የምታውቁት ነው የሚሆነው። ከዚህ በመቀጠል ቀጥታ ወተን ያለው ነገር የምናሳይ ይሆናል። የምንገኘው ነበልባል ቲዩብ ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ